ቤታችን ስራ እንዲያግዙልን ለምንቀጥራቸው ሴቶች ምን ያህል ህይወታችንን አሳልፈን እየሰጠናቸው እንደሆነ አስባችሁ ታውቃላችሁ? ከምንበላው ጀምሮ ልጆቻችን፣ ሀብት ንብረቶቻችን፣ ቤታችን፣ ሁሉ ነገራችን እኮ ነው በእጃችሁ ያለው አይደል? አዲስ ሰው ቤታችሁ ስታስገቡ ምን ያህል ከጀርባቸው ያለውን ታሪክና ማንነት ታጠናላችሁ? የዛሬዋ ባለ ታሪካችን እንደ ቀልድ ደላላ ቤት ያመጣችው ሰራተኛዋ በህይወቷ ከባዱን ዋጋ ያስከፈለቻትን አንዲት እንስት እንመለከታለን። በመሃል አዲስ አበባ ከአፍሪካ ህብረት በቅርብ ርቀት ላይ በ30% ቅናሽ ድርጅታችን ቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዞላችሁ ቀርቧል። ባለ 1 መኝታ 6,900,000 ብር የነበረውን በ4,800,000 ብር ብቻ፣ ባለ 2 መኝታ 10,350,000 ብር የነበረውን በ7,245,000 ብር ብቻ፣ ባለ 3 መኝታ 14,600,000 ብር የነበረውን በ10,200,000 ብር ብቻ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቤቶችና ሙሉ ክፍያ ለሚከፍሉ ደንበኞች ብቻ ሲሆን በተጨማሪም የንግድ ሱቆችን በመሃል ከ1,400,000 ብር ቅድመ ክፍያ ብቻ የግሉ ያድርጉ። ይፍጠኑ፣ ሱቆቻችን ጥቂት ናቸው። ይደውሉልን። ወንጀሉ የተፈጸመው በ2006 ዓ.ም አዲስ አበባ ላይ ነው። አንዲት የሁለት ልጆች እናት ቀደም ሲል ቤቷ ታገለግላት የነበረችው ሰራተኛዋ ጥላት በመሄዷ የቤቷን ስራ ብቻዋን መስራት ይደክማታል። ልጆቿ ለትምህርት የደረሱ በመሆኑ ምግብ ከማስራ አንስቶ ትምህርት ቤት ማመላለስ ብቻውን ትልቅ ስራ ነው እንደምታውቁት። የልጆቿ ጉዳይን ከጨረሰች በኋላ ደግሞ ወደ ቤቷ ተመልሳ በማጽዳትና ምግብ በማብሰል ቀኗን ታሳልፋለች። ይህ የቤት ውስጥ ስራ አንዳንዶች ወደውት የሚሰሩት ቢሆንም ለአንዳንዶች ደግሞ አሰልቺና አማራሪ ነው። ወይዘሮ ህይወትም ከሚያማርሩት መካከል አንዷ ነች። ከስራዋ በተረፈ ጊዜ ልጆቿን ማስጠናትና እረፍት ማድረግ እንጂ ኩሽና ገብታ መንጎዳጎድን አትመርጥም። ሰራተኛዋ ድንገት ስትሄድባት ግን ምርጫ አልነበራትም። አዲስ ሰው እስክታገኝ ከስራዋ እረፍት ወጥታ እቤት መዋል ትጀምራለች። እናም በዚህ ሁኔታ ትንሽ ቀናት ካለፉ በኋላ አካባቢው ያለው ደላላ ጥሩ ሰራተኛ እንዳገኝላት በመንገር ነይ ውሰጃት ይላታል። ወይዘሮዋ የቤት ውስጥ ስራዋ ስላደከማት ሰራተኛ ስታገኝ የእፎይታ ስሜት ተሰምቷት ነበር። ደላላው ያመጣላትን ሴት ስትመለከታት ደግሞ የዋህና ገራገር መስላ ታየቻት። ስታወራ እንኳን የሰው አይን ትኩር ብላ ማየት የማትችል አይናፋር ነገር ናት። ህይወት ልጅቷን ገና እንዳየቻት ቀልቧ ወዷታል። ዝምተኛና የተረጋጋች በመሆኗ ልጆችን በስርዓት ትይዝልኛለች ብላ አሰበች። ሁልጊዜ አሰሪና ሰራተኛ እንደሚያደርገው ተያዧ እንዲመጣና ዋስ እንዲሆናት ህይወት ትጠይቃታለች። ይህ የሚሆነው እዛው ከደላላው ቤት ሳይወጡ ነው። ሰራተኛዋ ስልክ እንደሌላት በመግለጽ በደላላው ስልክ ደውላ ዘመዴ ነው ያለችውን አበበ በአፋጣኝ እንዲመጣ ታደርጋለች። አበበ ደላላ ቤት ሲደርስ መታወቂያዋን ኮፒ አድርጎ በእጁ ይዞ ነበር የመጣው። እናም አብረው እዛ ጋር በነበሩበት ቆይታ የተናገራቸው ቃላቶች እጅግ ጥቂት በመሆኑ አንዳንዴ ሲያወራ ሆን ብሎ ያቀረቅር ነበር። ይህ ሁኔታው በወቅቱ ማንም ላይ ለምን የሚል ጥያቄ አልፈጠረበትም ነበር። በተለይ ቀጣሪዋ ህይወት ሰራተኛዋን ይዛ ቶሎ ወደ ቤት መሄድ እንጂ ያን ያህል ስለተያዧ ያሳሰባት ነገር አልነበረም። ለፎርማሊቲ በሚል የታጠፈውን የመታወቂያ ኮፒ ተቀብላ ሳታየው ቦርሷ ውስጥ ከተተችው። ምስኪኗ ህይወት የምታስበው እረፍቷን ብቻ ነበር። ቤት ከደረሰች በኋላ ግን ያመጣቻ ሰራተኛን በደንብ ማጤን ጀምራለች። ልጅቷ ስራ ስትሰራ በቀስታና በጥንቃቄ ነው። ልብሶቿ ሰፋ ያሉና ሆዷን የሚደብቁ ነበሩ። እናም እነዚህን ምልክቶች ስታይ ህይወት ምናልባት ይች ልጅ ነፍሰ ጡር ትሆን የሆነ እንዴ ብላ ትጠራጠራለች። እናም ሰራተኛዋን ጠርታ ታናግራታለች። ልጅቷ ግን እርግዝና እንደሌላት በመማል አስረድታ ከቤት እንዳታባረራት መሬት ላይ ወድቃ ትለምናታለች። የሁለት ልጆች እናት የሆነችው ህይወትም ምንም እንኳን የልጅቷ መሐላ ምንም ባያሳምናትም አምላኳን ፈጣሪዋን ፈርታ ሳታባረራት ትቀራለች እና በስራዋ እንድትቀጥል ትፈቅድላታለች። እናም ጽንሱ እንዳይጎዳ በማሰብ ከባድ ስራዎችን እንዳትሰራና የአማራትን ሰርታ እንድትበላም ትፈቅድላታለች። አዲሷ ሰራተኛ ግን እሺ ብላ የምትቀመጥ አልነበረችም። በዚህ የስራ ማቅለል ሀሳብ ውስጥ ኩሽናዋን በጽዳት መያዝ፣ ጣፋጭ የሆኑ ምግቦችን ለልጆች መስራትና ማቅረብ የዕለት ስራዋ ታደርገዋለች። እናም ህይወት ይህንን ጉብዝናዋን ስትመለከት ለሰራተኛዋ የነበራት እምነትና መውደድ እየጨመረ ይሄዳል። አዲሷ ሰራተኛ ግን እነዛን መልካም የሆኑ ቃላትን ከአፏ የምታወጣው በስራዋም ሳትለግም ደፋ ቀና እያለች የምትሰራው የህይወትን ሙሉ እምነት እስክታገኝ ብቻ ነበር። እያንዳንዱን የቤተሰቡን እንቅስቃሴ መግቢያና መውጫ እያንዳንዷቸውን እንቅስቃሴዎች ሳይቀር ካጠናች በኋላ ቤቱን እንዴት አድርጋ እንደምታዘርፍ ጥንቅቅ ያለ እቅድ አውጥታ ቀን የምትጠብቅ ሴት ነበረች። ቤት ውስጥ በቆየችባቸው ቀናቶች ሁሉ ውድ የተባሉትን ዕቃዎች ምን እንደሆኑና የት እንደሚቀመጡ በደንብ አድርጋ ሰልላለች። ወንጀሉ በተፈጸመበት
ቀን ወይም በተፈጸመበት ዕለት ከኋላዋ ምን እየተሸረበባት እንደሆነ ያላወቀችው ህይወት ልክ እንደ ሁልጊዜው ልጆቿን ከትምህርት ቤት ለማውጣት የመውጫ ሰዓቷን ጠብቃ ከቤት ትወጣለች። ቀኑን ሙሉ የዝርፊያ ውጥኗን ስታሰላስል የቆየችው አዲሷ ሰራተኛ ህይወት እግሯ ከቤት እንደወጣ ደብቃ ባስቀመጠችው ስልክ ግብረ አበሮቿን ደውላ ትጠራለች። እንግዲህ ቅድም ስልክ የለኝም ብላ በሌላ ሰው አበበ የሚባል ደላላ በደላላ አስደውላን ያመጣችው የሚገርም ካልኩሌሽን ነው። እናም ግብረ አበሮቿ ቀድሞውኑ ተዘጋጅተው እንዲጠብቁ በመንገዷ ተያዥ ነው ያለችው አበበን ጨምሮ ሌሎች 2 ወንዶች የነ ህይወትን በር ለማንኳኳት ሰከንድ አልፈጀባቸው። አዲሷ ሰራተኛ በቆይታዋ ያጠናችውን ሁሉ ለግብረ አበሮቹ እያሳየች የምስኪኗን እናት ቤት አዘረፈች። 3ቱ ሌቦች በዘዴ መክፈት የቻሉትን ሳጥን በቀላሉ ሲከፍቱ እምቢ ያላቸውን ደግሞ እየሰባበሩ ውድ የተባሉትን ንብረቶች ሁሉ ዘረፉ። ህይወት ልጆቿን ከትምህርት ቤት አምጥታ ቤት እስከምትደርስ ድረስ የወሰደባት ጊዜ ከ30 ደቂቃ ያልበለጠ ቢሆንም በእነዚህ ጥቂት ደቂቃዎች ውስጥ ግን ያጣችው እድሜ ልኳን ያጠራቀመችውን ሀብትና ንብረቷን ነበር። በ30 ደቂቃ ውስጥ ምንም ያህል ዘመን ብትለፋ እንደዚህ አይነት አጋጣሚ ከመጣ 30 ደቂቃ በቂ ነው ህይወትን በዜሮ ለማባዛት። እናም በቆለፈችው ሳጥኖች ውስጥ የተቀመጡት ወርቆች፣ የተለያዩ ካሜራዎቿና ጥሬ ገንዘቧ በቦታው አልነበሩ። በነገራችን ላይ ባንኮች እንደዚህ አይነት ውድ ዕቃዎችን ለማስቀመጥ ልክ እንደ ገንዘብ ካዝናዎችን እንደሚያከራዩ ስንቶቻችሁ ታውቃላችሁ? ለየትኛውም ባንክ ማስታወቂያ እየሰሩ አይደለም። ነገር ግን በፊት ሳስታውስ ይመስለኛል ንግድ ባንክ ወይም ብሔራዊ ባንክ ውድ ዕቃዎችን የምታስቀምጡበት ካዝና አለው። ሰዎች ለምን ቤታቸው ውስጥ እንደሚያስቀምጡ አላውቅም። እኔም በሆን ራሴም በሆን ቤት ነው የማስቀምጠው። ወደ ህይወት እንመለስ። እናም እነዚህ ንብረቶቿ በሙሉ በቦታቸው አልነበሩ። ጸባይ ሰናይ የነበረችው ሰራተኛም በቤት ውስጥ አልነበረችም። ህይወት እቤቷ አምና ያስገባቻት ሰራተኛዋ እንዳዘረፈቻት ምንም ጥርጣሬ አልነበራትም። ራሷን ለማረጋጋት እየሞከረችና በአስቸኳይ ወደ ፖሊስ ጣቢያ ሄዳ የተፈጸመባትን ወንጀል ታመለክታለች። በነገራችን ላይ አሁን የተሻሻለ የመጣ ይመስለኛል እንጂ ሌላ ጊዜ ፖሊስ ጣቢያ በአካል ሄዳችሁ ነው ወንጀል ሪፖርት የምታደርጉት። በዚህ ጊዜ ወንጀለኛ የት ሊደርስ እንደሚችል መገመት ነው። በለሱ የነበረው መርማሪ ጉዳዩን ከሰማ በኋላ ህይወትን የጠየቃት ጥያቄ ሰራተኛዋ ተያዥ ነበራት ወይ የሚል ነው። ህይወት አበበ የተባለው ግለሰብ ጭንቅላቷ ውስጥ የመጣው ከዚህ በኋላ ነበር። ችግሩ ግን ያ የመታወቂያዬ ፎቶኮፒ ነው ብሎ የሰጣት ወረቀት በቅጡ የማይታይና ሆን ተብሎ እንዲደበዝዝ የተደረገ መሆኑን የተረዳችው ዘግይታ ነው። እናም ይህ ፖሊሶቹን ምርመራቸውን እጅግ አስቸጋሪ ያደርግባቸዋል። ምናልባት ግን ሰራተኛዋን ያገናኛት ደላላ እጁ ሊኖርበት ይችል ይሆናል በሚል ጥርጣሬ ፖሊሶች ሲቪል ለብሰው ቢሰልሉትም ስለ ወንጀለኞቹ አንድም ፍንጭ ሊያገኙ አልቻሉም። በነገራችን ላይ ደላሎች ሰራተኞቻቸውን ከአሰሪዎቻቸው ከማገናኘታቸው በፊት ተያዥ ቢቀርብም ስለ ተያዡ ደላሎቹን መረጃ ሊኖራቸው አይገባም ወይ? ምን ትላላችሁ እናንተ? ከዛ ማለፍ ሲል አሰሪና ሰራተኛ አገናኝ ኤጀንሲዎች በእርግጥ አሁን በጣም ዘምኗል። ኢትዮጵያ ውስጥ ኃላፊነት መውሰድ መቻል አለባቸው። ስለ እነዚህ ልጆች የሆነ የኢንሹራንስ መድህን ወይም የሆነ ዋስትና መስጠት መቻል አለባቸው ለአሰሪዎች። ይሄ የኔ ግል አስተያየት ነው። ከቀናት በኋላ ግን ወደ ታሪካችን ስንመለስ ህይወት አንድ ነገር ትዝ ይላታል። ይህ ትውስተዋ ወንጀሉን በቀላሉ የሚፈታና ለፖሊሶች ትልቅ ፍንጭ የሚሰጥ ነበር። ህይወት ሰራተኛዋን ለመውሰድ ደላላ ቤት ሄደችለት ያገኘቻት ሴት አይናፋርና ያልተማረች እንደሆነች አውቃለች። ስምምነት እንኳን ሲያደርጉ አሻራዋን ያስቀመጠችው ወይም ፊርማዋን የፈረመችው በአሻራዋ ነበር፣ በቀለም አሻራ ማለት ነው። ደላላው ተያዥሽን ደዌና ጥሪ ሲላት ስልክ እንደሌላት በመግለጽ ልብሷን ከያዘችበት ፌስታል ውስጥ ብጣሽ ወረቀት አውጥታ ሰጥተዋለች። እላዩ ላይ የአበበ ስልክ ተጽፏል። ተያዥዋ ሰራተኛዬ ነው ያለችውን ሰው የጠራችው በደላላው ስልክ ተጠቅማ ነበር። እናም ህይወት ይህንን ማስታወስ መቻሏና ለፖሊስ መንገሯ በቀላሉ ፖሊሶች አበበን እንዲለዩ ትረድቷቸዋል። በደላላው ስልክ ላይ የተገኘው ቁጥር ከዚህ ቀደም ተደጋጋሚ ወንጀል የተሰራበትና የቁጥሩ ባለቤትም በተለያየ ጊዜ ማረሚያ ቤት እስራቱን ጨርሶ የወጣ ሰው ነበር። አንዳንድ ፈንጂ አምካኝ እንደዚህ ነው፣ ከፈነዳበት በኋላ ነው የሚማረው። ይህን ሁሉ ወንጀል እየሰራ እስከዛሬ ተመሳሳይ ስልክ መያዙ ለህይወት ጥሩ ሆነላት፣ ጉድ ፎር ሄር። እናም ይህን ሰው ፖሊሶች በቀላሉ ለመያዝ አልተቸገሩም፣ ምክንያቱም ያ ስልክ ቁጥር በፖሊስ ማህደር ላይ ነበረ። ለምርመራ ጣቢያ ከመጣ በኋላ ግን ስሙ አበበ እንዳልሆነና በህይወቱ ለሰራተኛ ተያዥ ሆኖ እንደማያውቅ ክዶ ይከራከራል። ህይወት ገና እንዳየችው ነው ማንነቱን የለየችው።
ነገር ግን ይህ ሰውዬ በክህደት ሲከራከር ህይወት ራሷን መጠራጠር ጀመረች። በተለይ አሁን ፊት ለፊቷ የተቀመጠው ሰው የፊት ጥርሱ የረገፈ በመሆኑ ያን ዕለት ካየችው ሰው ጋር አልመሳሰልልሽ አላት። ምናልባት ገና ለገና በስልኩ አግኝተነዋል ስላሏት አእምሮዋ በጣም ስለጓጓ ስታየው እሱን ያገኘች መስሏት ሊሆን ይችላል። መጀመሪያ ላይ ተጠርጣሪው ቶሎ በማውራትና አላስፈላጊ ቦታ ላይ በመሳቅ የወለቀው ጥርሱ እንዲታይለት ያደርግ ነበር። ፖሊሶች ያላግባብ መሳቁና ማፌዙ ግራ ቢያጋባቸውም ከጀርባው ግን የደበቀው ነገር እንዳለ ለመጠርጠር ጊዜ አልፈጀባቸውም። ህይወት በበኩሏ ተያዥ ለመሆን የመጣለት አበበ ብዙ የማያወራና ሲናገርም አንገቱን አቀርቅሮ በመሆኑ ጥርሱ የወለቀ ይሁን አይሁን የሚለውን ነገር እርግጠኛ ለመሆን አልቻለችም። እናም ይህ አጋጣሚ ነው ህይወትን ሰውየው ራሱ አበበ ነኝ ያለው ሰውዬ ነው አይደለም የሚለውን ነገር እንድትጠራጠር ያደረጋት። ሁኔታውን በጥሞና ሲከታተል የነበረው መርማሪ ግን ተጠርጣሪውን አላመነው። ሌላ ዘዴ በመፈለግ ጉዳዩን ማውጣጣት እንዳለበት ያስባል። የመጀመሪያ ውሳኔው የተጠርጣሪውን የስልክ ንግግርና የጽሑፍ ልውውጥ መፈተሽ ነበር። ይህ እውነታውን በሙሉ እንደሚያፍረጠርጠው ያወቀው ተጠርጣሪ ፖሊሶች በራሳቸው ደርሰውበት ቅጣቱ ከሚከብድበት በራሱ ጊዜ ቢናዘዝ የተሻለ ሊሆን እንደሚችል በማሰብ የፈጸመው ወንጀል ሁሉ አንድ በአንድ እንደሚናዘዝ ይናገራል። የቤት ሰራተኛ መስላ ስለተቀጠረችው ሴት ጀምሮ ቤት ውስጥ ገብተው ዝርፊያውን እስከፈጸሙበት ሰዎች ማንነታቸውን አንድ በአንድ ስኒች አድርጎ ያጋልጣል። እንግዲህ ከዚህ በኋላ የተጠርጣሪውን ግብረ አበሮች መያዝ ለፖሊሶች ቀላል ነበር። ህይወት ምንም እንኳን ሀብት ንብረቷን መልሳ ባታገኝም ወንጀለኞቹ የሚገባቸውን ቅጣት ሲያገኙ ተመልክታለች። በተቀናጀና በታቀደ መልኩ ለተፈጸመው ወንጀል የቤት ሰራተኛ መስላ የተቀጠረችው ግለሰብ በ8 ዓመት ከ6 ወር እስራት ሲፈረድባት፣ ተያዥ የሆናት ግለሰብ ደግሞ 9 ዓመት ከ6 ወር ተፈርዶበታል። ሌላኛው ግብረ አበራቸውና የቤት ሰራተኛ ለሆነችው ሴት ባል የሆነው ወንጀለኛ 9 ዓመት ከ6 ወር ተፈርዶበት ማረሚያ ቤት ገብቷል። በሚያሳዝን ሁኔታ ይህች ሴት ነፍሰ ጡር ነበረች። እንግዲህ ማረሚያ ቤት የምትወልድ ከሆነ ልጇ እስከምትለቀቅ ድረስ በእስር ቤት አብሮ ያድጋል ባልፈጸመው ወንጀል። እናንተስ ምን ታስባላችሁ? ብዙዎቻችሁ ከቤት ሰራተኛ ጋር የተያያዘ ብዙ ገጠመኝ እንዳላችሁ እረዳለሁ። እባካችሁ ታሪካችሁን አጋሩ። በቪዲዮ ስር በሚሄደው የቴሌግራም ቻናል ሀሳባችሁን ልትልኩልኝ ትችላላችሁ። በደስታ እንደ አዲስ ጽፌ አዘጋጅቼ ለሁላችሁም መልሼ አቀርበዋለሁኝ። አመሰግናለሁ።